ለቀረው ህይወትህ ሀብታምና ደስተኛ መሆን ከፈለግ ይህንን ትምህርት በደንብ ተማር። በስራህ ላይ ከምታፈሰው ጉልበት ይልቅ በራስህ እድገት ላይ ጠንክረህ ስራ። ገቢህ ከግለሰባዊ እድገትህ ብዙም አይበልጥም። አንዳንዴ ገቢህ በድንገት ከፍ ሊል ይችላል፣ በእድል ወይም በአጋጣሚ። ነገር ግን አንተ ካላደግክና ለዚያ ደረጃ የሚመጥን ካልሆንክ ገቢ ተመልሶ አንተ ወደ ነበርህበት ዝቅተኛ ደረጃ መውረዱ አይቀርም። ሎተሪ ቢደርስህ አሊያም ደግሞ ከቤተሰብህ ውርስ ብታገኝ ገንዘቡ ብዙም ሳይቆይ ከእጅህ ይወጣል። ምክንያቱም ገንዘቡን ለማቆየት የሚያስችል ማንነት ስላልገነባህ። ህይወት አስገራሚ መንገዶች አሏት። ለአንድ ሰው $1,000,000 ቢሰጡት ገንዘቡን በእጁ ለማቆየት ሲል በፍጥነት የሚሊዮነርነትን ባህሪ መላበስ አለበት። አለበለዚያ ገንዘቡ መጥፋቱ አይቀርም። በዓለም ላይ ያለውን ገንዘብ ሁሉ ሰብስበው ለሁሉም ሰው እኩል ቢያከፋፍሉት ብዙም ሳይቆይ ተመልሶ ወደ ነበረበት ወደ ቀድሞ ባለቤቶቹ ኪስ ይገባል። ስኬት የሚያሳድዱት ነገር ሳይሆን በገነቡት ማንነት የሚስቡት ነገር ነው። ስለዚህ ስኬትን ከማሳደድ ይልቅ በራስህ ላይ ስራ፣ ራስህን አሳድግ። ምክንያቱም እውነተኛ ደስታ ያለው በምታገኘው ነገር ላይ ሳይሆን በሂደቱ ወይም በፕሮሰሱ በሚለወጡት ማንነቶች ላይ ነው። አሁን ለመለወጥ ዝግጁ ከሆንህ ህይወትህን፣ ስብዕናህን እና አኗኗርህን የሚቀይሩ 3 እርምጃዎችን ልንገርህ። አመለካከትህን ለማጠንከር፣ የማይበገር ቁርጠኝነትን ለመገንባትና ህይወትህን በራስህ እጅ ለመምራት ዝግጁ ከሆንክ አሁኑኑ ቻናሉን ሰብስክራይብ አድርግና ራስህን በየቀኑ አስታውስ። ሁሉም ቪዲዮዎች እንዲደርሱ የደወል ምልክቷን ተጫን። የዚህ ትልቅ ህልም ያላቸው ጠንካራ ሰራተኞችና ውጤታማ ሰዎች ማህበረሰብ አካል ሁን። Voice of Will, your daily choice. እርምጃ 1 ነገሮች እንዴት እንደሚሰሩ እወቅ። Find out how things work. ህይወትህን በእውነት ለመለወጥ ሐሳቦች ያስፈልጉሃል። ሐሳብ ሊቀይረው የማይችል ነገር የለም። ሚስተር ሾፍ እንዲህ ይላል፣ ዋናው ችግር የሐሳብ እጥረት እንጂ የነገሮች ችግር አይደለም። ድሮ ገንዘብ ሲለኝ ገንዘብ የለኝም እኮ ችግሩ እሱ ነው እል ነበር። እሱ ግን አይደለም። ችግሩ ገንዘብና ሀብት እንዴት እንደሚፈጠር የሚያሳይ ሐሳብ የለህም። የገንዘብ እጥረት ሳይሆን የሐሳብ እጥረት ነው ያለብህ ይላል። ስለዚህ ሐሳቦችን ለማግኘት የማያቋርጥ ተማሪ መሆን አለብህ። ስኬታማ ለመሆን ከፈለክ ስለ ስኬት አጥና። ደስተኛ ለመሆን ከፈለክ ስለ ደስታ አጥና። ሀብታም ለመሆን ከፈለክ ስለ ሀብት አጥና። ነገሮችን ለእድል አትተው። ኢኮኖሚያዊ፣ ማህበራዊና መንፈሳዊ ህይወትህን ሊቀይሩ የሚችሉ ነገሮችን አጥና። አንድ የሚሰራ ነገር ስታገኝ በማስታወሻ ደብተርህ ላይ አስፍረው። ጭንቅላትህን እንደ መዝገብ ቤት አትጠቀምበት፣ ጻፈው። ከዚያም ደጋግመህ ከልሰው። ሐሳቡ ስር ይሰዳል፣ ያድጋል። ከዚያም በባንክ ሂሳብህ፣ በአለባበስህና በአኗኗርህ ላይ ይገለጣል። ነገሮች እንዴት እንደሚሰሩ ለማወቅና ማንኛውንም ነገር ለመቀየር እነዚህን መንገዶች ተከተል። መንገድ 1 ማንበብ። ስኬታማ ሰዎች ሁሉ ጥሩ አንባቢዎች ናቸው። ለማወቅ ጉጉት አላቸው። መደበኛ ትምህርት መደበኛ ውጤት ይሰጥሃል። ራስህን ማስተማር ሰልፍ ኤጁኬሽን ግን ከዚያ በላይ ያደርስሃል። ከራስህ ልምድ በተጨማሪ ከሌሎች ልምድ መማር አለብህ። አንድ መጽሐፍ የ5 ዓመት ልፋትን ሊያድንልህ ይችላል። በቀን ቢያንስ ለ30 ደቂቃ አነቃቂና አስተማሪ ነገሮችን አንብብ። 2ኛ ማዳመጥ። ከስኬታማ ሰዎች ጋር ጊዜ አሳልፍና አዳምጥ። ካልተሳካላቸውም ሰዎች መማር ይቻላል። ምን ማድረግ እንደሌለብህ ለማወቅ ይረዳሃል። አንድ ምርጥ ምክር ልስጥህ። ድሆች ሀብታሞችን እራት መጋበዝ አለባቸው ባይ ነኝ። አዎ ገንዘብ ላይኖርህ ይችላል፣ ግን ለስኬታማ ሰው እራት በመጋበዝ ለ2 ሰዓት የሚያወራውን ከሰማኸው የሚሰጥህ ሐሳብ ህይወትን ሊቀይርና ገቢህን ሊያበዛ ይችላል። 3ኛው መንገድ ማስተዋል ወይም ኦብዘርቬሽን ነው። በማየት ብቻ ብዙ ሐሳቦችን ማግኘት ይቻላል። ሰዎች እንዴት እንደሚጨባበጡ፣ እንዴት እንደሚራመዱ አስተውል። ዓይንህን ብቻ ሳይሆን አእምሮህንም ተጠቅመህ በውስጣዊ እይታ ተመልከትና ትኩረት ስጥ። እርምጃ 2 ወደ ስራ ግባ። go to work። 2ኛው እርምጃ ወደ ተግባር መግባት ነው። ራስህን አስፈላጊውን ነገር እንዲያደርግ የማዘዝ እና የመግዛት ችሎታ ላይ ተደሰት። ነገ መቀየር የምትፈልገውን ነገር ለመቀየር ምን ማድረግ ትችላለህ? ከትንንሽ ዲሲፕሊኖች ጀምር። ትንንሾቹን ኃላፊነቶችን ካልተወጣህ ትልልቅ የህይወት ፈተናዎችን መወጣት አትችልም። ለውጤቱ ብቻ ሳይሆን አቅም ለመገንባት ብለህ ራስህን ግዛ። ቁልፉ
ራስን ማነሳሳት ወይም ሰልፍ ሞቲቬሽን ነው። ሌላ ሰው መጥቶ እስኪያነሳሳህ ወይም እስኪቀሰቅስህ አትጠብቅ። ያወቅከውን ወደ ተግባር ካልቀየርህ እውቀት ብቻውን ሞኝ ያደርግሃል። እውቀት ወደ ተግባር ሲቀየር ግን ሀብታም ያደርግሃል። አንድ ታሪክ ላጫውትህ። አንድ ቀን በኃይል ማመንጫ ቦታ ሁሉም ነገር በድንገት ይቆማል። ሁሉም ማሽኖች ከመስመር ውጪ ናቸው። ኃይል ማመንጫውን የሚያስተዳድሩት ሰዎች ብስጭት ውስጥ ገቡ። ሰራተኞችም ችግሩን ለማወቅ ቢሞክሩም አልተቻላቸውም። የኦፕሬሽን ኃላፊው በዚህ ጊዜ ተስፋ ይቆርጣል። እናም አንድ ባለሙያ ደውሎ ይጠራል። ባለሙያው ቴክኒሻን መጥቶ በኃይል ማመንጫ ዙሪያው ተመለከተ። በሁሉም የኤሌክትሪክ ሳጥኖች መካከል ከሚገኙት በርካታ መስመሮች መካከል ወደ አንዱ ሄዶ በውስጡ ያሉትን የተለያዩ ብሎኖችና ገመዶችን ይመለከታል። አንድ የሚሽከረከር ነገርንም ካሽከረከረ በኋላ የኃይል ማመንጫው እንደገና መስራት ይጀምራል። የኦፕሬሽን ኃላፊው እፎይ አለ። ቴክኒሻኑን አመስግኖ ስንት መክፈል እንዳለበት ጠየቀው። ቴክኒሻኑም $10,000 ይላል። የኦፕሬሽን ኃላፊው ደነገጠ። $10,000 ምን ማለት ነው? ጥቂት ደቂቃዎች ብቻ ነው የፈጀብህ። አንድ ነገር ስላሽከረከርክ ብቻ ነው 10,000 የምከፍልህ? ለምን ስራ መክፈል እንዳለብኝ ዝርዝር አቅርብልኝ አለው። እውቀት ማለት በብዙ ዓመት መውደቅ፣ መነሳት፣ መሞከርና መፍራት የሚመጣ ነው። ብረቱን ማዞር ይህን ያህል ከባድ አይደለም። ነገር ግን የትኛው ብረት መጠምዘዝ እንዳለበት ለማወቅ ብዙ ሙከራዎችን ከዚህ በፊት ማድረግ ያስፈልጋል። ዓለም ከምን ጊዜውም በላይ ብዙ ፈተናዎችን ወደ አንተ እየወረወረች ነው። እናም እነዚያ ችግሮች እየጨመሩ እንደሚቀጥሉ የሚጠቁሙ ምልክቶች አሉ። በተመሳሳይ ሁኔታ በጥሩ ሁኔታ የተዋቀረ አእምሮ ካለህ ከበፊቱ የበለጠ በችግሮች ውስጥ መፍትሄ አምጪ ትሆናለህ። እናም ማንኛውንም ፈተና ለመቋቋም የሚያስችል ከበቂ በላይ አቅም እንዳለህ አሁን ላይ ማወቅ ያስፈልግሃል። ካልሆነ በችግሮች ስትዋጥ የምትነሳበት አቅም አይኖርህም። ልክ እንደ ስፓይደርማን የሸረሪት ድሮችን ከእጅህ መተኮስ አትችልም ይሆናል። ነገር ግን በዚህ በጣም የተሻለ ነገር ባንተ ውስጥ አለ። እርምጃ 3 ስርዓቱን ለማጭበርበር አትሞክር። ዶንት ትራይ ቱ ቢት ዘ ሲስተም። ይሄ ማስጠንቀቂያ ነው። ስርዓቱ እንዴት እንደሚሰራ እወቅ፣ ስራበት። ነገር ግን ለማጭበርበር ወይም አቋራጭ ለመፈለግ አትሞክር። አቋራጭ የሚፈልጉ ሰዎች ርካሽ ህይወት ነው የሚኖሩት። መንገዱ ረጅም ቢመስልም ትክክለኛውን ነገር አድርግ። ከትክክለኛ ነገር ጋር አትደራደር። ወደ ውስጥህ ተመልከትና ያለህን አስደናቂ ሰብአዊ ተሰጥቶ አውጣ። ከዚህ ቀን በኋላ ምርጫህን ካልሆነ በስተቀር ተመሳሳይ ሰው መሆን የለብህም። ከነገ ጀምሮ በህይወትህ ላይ ለውጥ ለማምጣት ምን ታደርጋለህ? ካልተለወጥህ ቀጣዮቹ 5 ዓመታት ልክ እንደ በፊቶቹ 5 ዓመታት መሆናቸው አይቀርም። ነገ ሁሉንም ነገር መቀየር ትችላለህ፣ ወይም ትንሽ ነገር መቀየር ትችላለህ፣ ወይም ምንም ላትቀየር ትችላለህ። ምርጫው ያንተ ነው። በማንኛውም ቀንና ሰዓት ህይወትህን መቀየር እንደምትችል ማወቅ ግን ደስ ይላል። ልብ በል፣ ማንነትህ የሚወሰነው በትላንት ታሪክህ ሳይሆን ዛሬ ባለህ የአስተሳሰብ ጥንካሬ ነው። ይህ መልእክት ለህይወትህ ጠቃሚ ቁም ነገር ካስጨበጠህ ላይክ፣ ሼር እና ሰብስክራይብ በማድረግ ቻናሉን ደግፍ። በሚቀጥለው ጊዜ እስክንገናኝ ዓላማህ ላይ አተኩር። በዲሲፕሊን እና ወደፊት መጓዝን ቀጥል። ሰላምህን ያብዛው።